እስቲ ያለህ ብለዋል እማማ ዝናሽ። ይሄንን ቪዲዮ ሳየው ትላንትና በጣም በቃ ምን ልበላችሁ በሳቅ ነው የሞትኩት። ወላ ሀቂቃ በጣም ነው ፈታ ያደረገኝ ማለት ነው። አለምዬ እንግዲህ እድግ በይልን ክበሪልን ማለት ነው። አላህ ትልቅ ቦታ ያደርስሽ። በቃ ለመዳም ቅመሞች እስኪ አንዳንዴ እንደዚህ ፈታ ዘና የሚያደርግ ቪዲዮ ልቀቁልን ማለት ነው። ሁሌ እኝኝኝን ጭቅጭቅ በቃ ይሆናል አይደል? ከሚስቴ ተፋታ ከባሉ ተጣላ ምናምን ነገር የሚል ሁሌ ጭቅጭቅ ሀዘን ከምትነግሩን አንዳንዴ እንደዚህ ፈታ ዘና የሚያደርግ ቪዲዮ ልቀቁልን እና በጣም ነው የሳኩት። እውነቴን ነው ሙላችሁ በጣም ነው ፈታ ያደረጉኝ ማለት ነው። እና በመጨረሻም እንግዲህ አለምዬ በመሀል ልታስታርቅ ገብታ እሷንም አሿት ማለት ወላሂ በጣም ነው ያሳቀኝ ቪዲዮ ማለት ነው። እና ላችኋለሁኝ ቤተሰብ እንግዲህ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንደዚህ አይነት ፈታ ዘና የሚያደርግ ቪዲዮ ይለቀቅልን የምትሉ እስኪ አሳዩን በላይ ማለት ነው። እና አለም በርቺ፣ ቀጥይበት። በዚህ አንዳንድ ፈታ የሚያደርጉን ነገራቶችን ልቀቁልን ማለት ነው። በቃ እኛ አንዳንድ ፈታ ማለት ራሃ መሆን እንፈልጋለን። በቃ ሁልጊዜ ጭቅጭቅ፣ ንዝንዝ በቃ እንደዛ አይነት ነገር አንፈልግም ማለት ነው። እና የሆነ በቃ እንደዚህ ፈታ የሚያደርግ ነገር ያስፈልገናል እላለሁኝ። በመቀጠልም አለም በርቺ፣ ጠንክሪ፣ አላህ ትልቅ ቦታ ያደርስሽ ማለት ነው። ሌላው ደግሞ ለምለም ደግሞ አላህ ሱብሃነሁ ወተዓላ ኸይር ጀዛዋን ይክፈላት። ለምለም ሁላችንም የምናውቃት ጀግና የጀግና ተምሳሌት ናት። ሁላችንም የምናደንቃት የምንወዳት ማለት ነው። እንግዲህ ያው ሁለታቸውም ትልቅ ቦታ ትልቅ ደረጃ ያደርሳቸው ብለን ነው የምንለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፈ በሌሊኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እላለሁ። እንግዲህ ውድ ቤተሰቦቼ ያው ከመግቢያ እንዳያችኋት የአለም ቪዲዮ ዘና ፈታ እንዳደረጋችሁ ተስፋ አደርጋለሁ ማለት ነው። እኔ በጣም ነው ያሳቀኝው ነገር እኮ ነው። አንተ አለ ምን ቤት ነህ አንተ ምን ቤት ነህ እኔን የምትጠይቀኝ ደግሞ ምንድን ያላት እሷንም የሆነ ነገር ብሎ ሰድቧት ነው እንግዲህ። ያኔ ነው እንግዲህ ያው ሴት ያዘዘው ሞት አይፈራም ብሎ የሚባለው አባባል ትክክል ነው ማለት ነው። እሷ ይዛው ሄደች ቀጥታ ቤት በራንኳክቶ አስወጣው። ወደ ቢስሚላ ድብድብ ትጠላላችሁ። እውነት በጣም ነው ፈታ ያረጉኝ ነው ብላችሁ ወላሂ በጣም ነው ፈታ ያልኩት። ያው ድራማም የሆነ እውነት ብቻ በጣም ነው ፈታ ያልኩት ሀቂቃ ማለት ነው። ያው እንደዚህ ነው በቃ የሰፈር ልጅ ሲያስቸግረኝ ብላ እንግዲህ ወንድሟን ይዛ መሄዷ ነው። ወይኔ አስባችሁታል? ወንድማችሁና የምትወዱት ሰው ሲደባደብ ማለት ነው። አስባችሁታል? ያው ማንም እንደ ወንድም አይሆንም። ያው ነገሩን ነው ያኔ እነሱ ቀልድ ነው እየሰሩ ያሉት። ያው እንግዲህ ፈታ ዘና ለማለት ያክል ነው። ግን እንደ እውነት ቢሆንና አስባችሁታል? እውነት ቢሆን ነገሩ ምንም ጥርጥር የለውም ለወንድማችሁ እንደምታደሉ ተስፋ አደርጋለሁ። ምክንያቱም ወንድም ነውና ማለት ነው። እና ያው ለማንኛውም ብቻ በጣም ተመችቶኛል የትላንትናው የነ አለም ቪዲዮ ማለት ነው። አለምዬ በርቺ፣ በዚሁ ቀጥይበት ማለት ነው። ጉዞ ወደፊት እንላለን። ቅመሞች ይበርቱ ማለት ነው። እንግዲህ ቅመሞች የሚባሉት የአረብ ሀገር ቅመሞች ብቻ አይደሉም። ኢትዮጵያ ውስጥ ያሉ ቅመሞች ራሱ በዩቱብ እየመነጠሩ ነው ማለት ነው። በጣም እየሄዱ ነው እውነት። ብዙዎች እንግዲህ ወይ ምንድን የሚባለው ሀገራችን አባባል ወይ ከሀብታም ተወለድ ወይ ከሀብታም ተጋባ ነው፣ እንደዛ ነገር ነው የሚባለው። እንግዲህ ያው እነሱ ከፌመስ ተጠግተው ፌመስ ይሆናሉ ቶሎ ማለት ነው፣ በአቋራጭ ማለት ነው። እንግዲህ ማሻአላህ ብያለሁ። እኛ እንግዲህ ታውቃላችሁ ስንት ዓመት እንዳስቆጠርን እዚህ መንደር፣ ግን የለም ወፍ የለም ማለት ነው። እነሱ ግን በአንዴ ነው ተፈንጥረው የሚያልፉትና ይሄን እያደነኩላቸው ነው። ማሻአላህ ብያለሁ። እውነት ለመናገር ግን ደስ ይላል ማለት አሁን አንዳንዴ ነቀፋም አለ። በቃ የሆነ ተጠቀሙባቸው ምናምን የሚባል ነገር አለ። በእርግጥ ይጠቀማሉ፣ ግን ሁሉም ነው የሚጠቀሙት። ያኔ አሁን ለምሳሌ አንዲት ሰራተኛ ቤት ስራ ኩሽና ሁል ጊዜ ስትሰራ ያው የራሷን ስራ እየሰራች ነው። ነገር ግን
ይሄን ስራ ብትሰራ ለእሷም የተሻለ ጥቅም ነው፣ ለነሱም ቢሆን ዞሮ ዞሮ እሷም የተሻለ ጥቅም ታገኛለች። ለወደፊት ደግሞ የራሷን የስራ ዘርፍ እያስተካከለች ነው ብዬ ነው ማስበው። ምክንያቱም ታውቃላችሁ አብዛኛው ሰው ያው በዩቱብ ነው የሚተዳደረው ማለት ነው። ፌመሶች በተለይ ጽድት ብለው ነው ትላንትና የት እንደነበሩ የምናያቸው፣ ወዲያው በአንድ መንጥረው የት እንደምናያቸው እያየናቸው በጣም የተቀየሩ ሰዎች አሉና ይሄ ማለት ያው በዛ በዩቱብ ነው ማለት ነው። ስለዚህ እነሱ ቢቀየሩ የተሻለ ነው ለነሱ። ለምሳሌ ሰው ቤት ቁጭ ብለው ከሚሰሩ በዛ ላይ አስባችሁታ እኛው እንኳን መዳም ቅቦች እንሻላለን። ቢያንስ የተሻለ ደህና ደሞዝ አግኝተን ነው እንኳን ያው ሸቃላ ብንባል የቤት ሰራተኛ ብንባል ደህና ደሞዝ አግኝተን ነው ማለት ነው። ያኔ ሰራተኛ ሆኖ ሳለ ማለት ነው። ማለት አገርም ውስጥ ሰራችሁ ውጭም ሰራችሁ ስራ ነው። ኖርማሊ የሰው ቤት ነው። ምንም አዲስ ነገር የለውም። እንደውም የሀገር ውስጡ ይሻላል ብዬ አስባለሁ። ለማን ነው ደሞዙ እንጂ ማለት ነው። ደሞዙ ደህና ቢሆን ሀገር ውስጥ ስትኖሩ በቃ በሀገራችሁ ነው። ምንም ቢሆን ሀገራችሁ ነው ማለት ነው። ችግሩ ደሞዙ ገዳይ ነው። ጉልበታችሁን እዛው ቀቅለው ይበሉታል። ደሞዝ ግን አይሰጧችሁም። ይሄ ነው የሚያስጠላው ማለት ነው። ነገር ግን አረብ ሀገር ስንሰራ የተሻለ ደሞዝ እናገኛለን እና ኢትዮጵያ ውስጥ እየሰሩ በዛውም ከፌመሶች ተጠግተው ዩቱብ ሰርተው አድገው ቢለወጡ ፌመስ ቢሆኑ በጣም የተሻለ እድል ነው ብዬ ነው የማስበው። ሀቂቃ በጣም ይመሰገናሉ። ያው እንዳልካችሁ ትርፍ የጋራ ነው እና ሁለቱም አካል ይጠቀማሉ ብዬ ነው የማስበው። እኔ እንደዚህ አይነት ዩቱበሮችን እኔ አደንቃቸዋለሁ፣ ወላሂ አደንቃቸዋለሁ። ሰራተኞቻቸውን ወደ ዩቱብ መንደር የሚያመጡ ማለት አሉ እኮ አንዳንዶች ስልክ እንኳን የማይሰጡ ሀታ ሊያሾ ከዚህ በፊት ሰምታችኋታል። ሰራተኛዬ ካሜራ ያለው ስልክ ካላት አላስገባትም ብላለች። አስባችሁታል? ካሜራ ያለው ስልክ እንኳን አትፈቅድላትም። በገዛ ገንዘቧ የገዛችው ማለት ነው። እና እንደዚህም አይነት ሰዎች አሉ። ስለዚህ ዩቱብ መንደር ይዘው አምጥተው ከህዝብ የሚያስተዋውቁት በጣም ጥሩ የተሻሉ ናቸው ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼ በመግቢያ ቪዲዮ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ቅመሞቼ ይመቻችሁ፣ ሰላማችሁ ብዝት ይበለልኝ።